ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሲቲዝንሺፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ሁለተኛውን የቪዲዮ ትምህርት ወይም ክፍለ ትምህርት እንመለከታለን። ባለፈው ክፍለ ጊዜ ትምህርታችን በቪዲዮ 1 እንደምታስታውሱት ሁለት መሰረታዊ ነገሮችን አይተን ነበር። አንዱ ሚኒንግ ኦፍ ኢቲክስ ወይም ስነ ምግባር ማለት ምን ማለት ነው የሚለውንና ሁለተኛ ዘ ሜጀር ኢቲካል ቫሊዩስ ዋና ዋና የስነ ምግባር እሴቶች ምንድናቸው የሚሉትን ለማየት ሞክረናል። ኢቲክስ ምንድን ነው? ኢቲክስ ስንል ምን ማለት ነው? ዋና ዋና የስነ ምግባር እሴቶች የሚባሉት ወይም ደግሞ አንድ ምስጉን በስነ ምግባሩ የተመሰገነ የሚባል ሰው መገለጫዎቹ የሚነበቡ ባህሪያቶቹ ምን ምን ናቸው የሚሉትን ዘርዝረን ከነዛ ውስጥ የመጀመሪያውን ተመልክተን ነበረ። ለማስታወስ ያክል ሜጀር ኢቲካል ቫሊዩስ የሚባሉት የሚከተሉት ናቸው። አንደኛ ኢንተግሪቲ ቅንነት ነው። ሁለተኛ ሎያሊቲ፣ ሶስተኛ ኮንሰርን ፎር አዘርስ፣ አራተኛ ሪስፔክት ፎር አዘርስ፣ አምስተኛ ሎው አባይዲንግነስ፣ ስድስተኛ ኮሚትመንት ቱ ኤክሰለንስ እና ሰባተኛ ኪፒንግ ፕሮሚስ ኤንድ ትረስት ወርዚነስ ናቸው። እንግዲህ አንድ ኢቲካል የሆነ ሰው እሴቶቹ የሚታዩ የሚነበቡ በዛ ሰው ህይወት ውስጥ የሚገለጡ ነገሮች ቅንነት፣ ታማኝነት፣ ለሌሎች ግድ የሚል ስብና ወይም ስለሌሎች ያገባኛል አይነት ባህሪ፣ ሌሎች ማክበር ሪስፔክት ፎር አዘርስ፣ ሎው አባይዲንግነስ ህግን ማክበር በጣም ጠንቃቃ ህግ አክባሪ መሆን፣ ኮሚትመንት ቱ ኤክሰለንስ ለከፍታ ቁርጠኛ የሆነ ሰው፣ ሚስጥርን መጠበቅና መታመን ፕሮሚስ ኪፒንግ ኤንድ ትረስት ወርዚነስ የሚሉትን አይተናል። ከነዚህ ውስጥ አንደኛውን ተመልክተን ነበረ። ኢንቴግሪቲ ምን ማለት ነው? ዋት አር ዘ አትሪቢዩትስ ኦፍ ኤ ፐርሰን ሁ ሃዝ ኢንቴግሪቲ ኤንድ ሃው ቱ ኢንሄንስ ኢንቴግሪቲ። ቅንነት ምን ማለት ነው? አንድ ቅን የሆነ ሰው መገለጫዎቹ ምንድን ናቸው? አትሪቢዩትስ የሚሉትንና ቅንነትን ለማሳደግ ምን ማድረግ አለብን የሚሉ ሀሳቦችን አንስተን ነበረ። በዛሬው ክፍለ ጊዜ ትምህርታችን ሌሎቹን ሜጀር ኢቲካል ቫሊዩስ የሚባሉትን አይተን ወደሚቀጥለው ክፍል እንሸጋግራለን ማለት ነው። ስለዚህ ሁለተኛው ሰከንድ ሜጀር ኢቲካል ቫሊዩስ ኪፒንግ ፕሮሚስ ነው። ኪፒንግ ፕሮሚስ ቃልን መጠበቅ። ኪፒንግ ፕሮሚስ ሁለተኛው ሰከንድ ሜጀር ኢቲካል ቫሊዩ ኪፒንግ ፕሮሚስ ነው። ኪፒንግ ፕሮሚስ ቃልን መጠበቅ። እንግዲህ አንድ ኢቲካል ሰው የሚናገረውና የሚሰራው የተስማማለት ሰው ነው ብለናል። ዋት ሂ ሴይ ኤንድ ዋት ሂ ኢዝ ዱይንግ አር አላይንድ። አንድ ኢቲካል የሚባል ሰው የሚናገረው በቃል የሚያወራው በተግባር የሚፈጽመው የተስማሙለት ሰው ነው ብለናል። ሁለተኛው ሜጀር ኢቲካል ቫሊዩስ ዋና ዋና የሥነ ምግባር እሴቶች ከሚባሉት ኪፒንግ ፕሮሚስ ነው። ቃልን መጠበቅ፣ ሚስጥርን መጠበቅ። በተለይ ደግሞ የገባነውን ቃል ለአንድ ሰው የሆነ ነገር ለማድረግ የገባነውን ቃል መጠበቅ አንዱ የሥነ ምግባር እሴቶች ከሚባሉት ወይም አንድ በሥነ ምግባር የታነጸ ሰው ወይም ምስጉን የሚባል ሰው ከሚለካባቸው መስፈርቶች አንዱ ወይም ሁለተኛው ኪፒንግ ፕሮሚስ ነው። ቃልን መጠበቅ። ፕሮሚስ ምንድን ነው? ዋት ዱ ዩ ሚን ባይ ኪፒንግ ፕሮሚስ? ፕሮሚስ ምንድን ነው? ኪፒንግ ፕሮሚስ ስንል ምን ማለት ነው? ዋት ኢዝ ፕሮሚስ? ፕሮሚስ ምንድን ነው? what do you mean by keeping promise? What does keeping promise mean? keeping promise mean የሚሉ ሀሳቦችን እናንሳ። ፕሮሚስ ምንድን ነው? ኪፒንግ ፕሮሚስ ስንልስ ምን ማለታችን ነው የሚለውን እንዲህ። ፕሮሚስ ኢት ኢዝ ቨርባል ኮሚትመንት ነው። ቃል መግባት አንድ ነገር ለማድረግ ለመፈጸም የምናደርገው
ቃል የመግባት ሁኔታ ፕሮሚስ ይባላል። ፕሮሚስ ኢት ኢዝ ቨርባል ኮሚትመንት። ፕሮሚስ ኢዝ ቨርባል ኮሚትመንት። ቨርባል ኮሚትመንት ቨርባል ኮሚትመንት ቱ ዱ ሳምቲንግ to someone else. ለአንድ ሰው ለማድረግ ለመፈጸም የምንገባው ቨርባል ኮሚትመንት ፕሮሚስ ይባላል። ኪፒንግ ፕሮሚስ ስንል ኪፒንግ ዚስ ቨርባል ኮሚትመንት that we committed to do something to someone else ማለት ነው። ለዛ ሰው እናደርገው ዘንድ እንፈጽምለት ዘንድ የገባነውን ቨርባል ኮሚትመንት መጠበቅ፣ ያ ማለት የገባነውን ቨርባል ኮሚትመንት መፈጸም ኪፒንግ ፕሮሚስ ይባላል። ስለዚህ ኪፒንግ ፕሮሚስ ስንል ኪፒንግ ፕሮሚስ refers to keeping a verbal commitment to do something to someone else ለሆነ ሰው እንፈጽመው ዘንድ የገባነውን የቃል ውሳኔ ቃለ መሐላ ወይም ቨርባል ኮሚትመንት ለመፈጸም መብቃት ወይም እሱን መጠበቅ ኪፒንግ ፕሮሚስ ይባላል። and keeping promise demands you to limit or sacrifice your other wants in order to fulfill something for other people. ኪፒንግ ፕሮሚስ እንግዲህ ቃል መጠበቅ ዝም ብሎ የሚሆን ነገር አይደለም። የኛ የምንለውን ነገር ልናጣ እንችላለን። ኪፒንግ ፕሮሚስ ዲማንድ ሳክሪፋይ። ኪፒንግ ፕሮሚስ ዲማንድስ ዮር ሳክሪፋይስ መስዋዕት መሆን ወይም ደግሞ ዋጋ መክፈል ይፈልጋል። ቃልን መጠበቅ ዝም ብሎ የምናወራው ነገር አይደለም። ሳክሪፋይስ ይሄ የምንከፍለው ዋጋ ይኖራል። ለዛ ነው ብዙ ሰው ያንን ሳክሪፋይ ላለመክፈል የገባውን ቃል ሳይፈጽም የሚቀረው። ስለዚህ ኪፒንግ ፕሮሚስ ዲማንድስ ዩ ቱ ሊሚት ኦር ሳክሪፋይ your other wants in order to fulfill something for other people. ለሌሎች ለማድረግ ስትሉ የራሳችሁን ፍላጎት ልትገድቡ ትችላላችሁ፣ ወይም ደግሞ ዋጋ ልትከፍሉ ሳክሪፋይ ልታደርጉ ትችላላችሁ። ፕሮሚስ አር አክሽን that can create love. ፕሮሚስ ቃል መግባት የምንለው ነገር ተራ ነገር አለም። ፕሮሚስ it is action ድርጊትም ነው። it is not only verbal commitment, it needs action. ኦፍ ኮርስ ቨርባል ኮሚትመንት ይቀድማል። ን ቨርባል ኮሚትመንቱን ለመፈጸም ቱ ኮሚት አወር ቨርባል ኮሚትመንት ዊ ሃቭ ቱ ቴክ አን አክሽን ድርጊት ወይም ደግሞ ያንን የገባነውን ቃል ለመፈጸም የምንወስደው እርምጃ ይኖራል። ስለዚህ ኪፒንግ ፕሮሚስ ኒድስ አክሽን። ኪፒንግ ፕሮሚስ ኒድስ አክሽን። ዝም ብሎ ቃል መግባት ማለት የገባነውን ቃል ሳንፈጽም ዝም ብሎ መያዝ ብቻ አይደለም፣ መፈጸምም ያስፈልጋል። ኢት ኒድስ አክሽን ቱ ኮሚትድ አወር ቨርባል አግሪመንትስ ኦር አወር ቨርባል ኮሚትመንት። ይሄ በቃል የተናገርነውን እንፈጽመዋለን ያልነውን ነገር በድርጊት ማሳየት ያስፈልጋል። ኤንድ ኪፒንግ ፕሮሚስ ኢት ክሬትስ ላቭ።
ኪፒንግ ፕሮሚስ ቃልን መጠበቅ። ኪፒንግ ፕሮሚስ ክሬትስ ላቭ። ክሬትስ ላቭ ቃልን መፈጸም፣ የገባነውን ቃል መፈጸም ቃል በገባነትና በእኛ መካከል ፍቅር እንዲኖር ላቭ እንዲኖር ያደርጋል። ኢት ክሬትስ ስትሮንግ ሪሌሽንሽፕ። ክሬትስ ስትሮንግ ፍሬንድሽፕ። ፍሬንድሽፕ ጥብቅ ጓደኝነት እንዲኖር ያደርጋል። ኪፒንግ ፕሮሚስ ክሬትስ ስሙዝ ሪሌሽንሽፕ። ክሬትስ ስሙዝ ሪሌሽንሽፕ ግንኙነታችን የሰመረ እንዲሆን ያደርጋል። ስለዚህ ፕሮሚስ ኢዝ ኖት ሳምቲንግ ዩ ዱ ኦንሊ ፎር አዘርስ። ዝም ብለን ለሆኑ ሰዎች የምናደርገው ነገር ብቻ አይደለም። ፍቅርን፣ ወዳጅነትን፣ ጥሩ ግንኙነትን ሊመሰርት የሚችል የአንድ በስነ ምግባር የታነጸ ሰው መገለጫ ነው። ዋን ካን ሜክ ፕሮሚስ ፎር ሂምሰልፍ ኦር ኸርሰልፍ ቱ ኢምፕሩቭ ሂዝ ኦር ኸር ላይፍ። ፕሮሚስ ለሌሎች ብቻ የምንገባው አይደለም። ፕሮሚስ ለራሳችን የምንገባው ነገር ጭምር ነው። እኛ ለምሳሌ እንደ ተማሪ ውጤቴን ለማሻሻል በዚህ ሰብጀክት ይህን ያህል ውጤት ከ90 በላይ ለማምጣት 100 ለማምጣት ብለን ቃል እንገባለን። ቃል መግባት ብቻ አይደለም፣ 100 ሊያስመጣ የሚችለንን ድርጊት ንባብ እናደርጋለን ማለት ነው። ስለዚህ ፕሮሚስ ለሌሎች ብቻ የሚደረግ አይደለም፣ ለራስም ይደረጋል። ዋን ካን ሜክ ፕሮሚስ ፎር ሂምሰልፍ ኦር ኸርሰልፍ ቱ ኢምፕሩቭ ሂዝ ኦር ኸር ላይፍ። ፎር ኢንስታንስ የፐርሰን ሁ ስሞክስ ሲጋሪት። ለምሳሌ ሲጋራ ማጨስ እንግዲህ ጎጂ፣ ለጤና ጎጂ እንደሆነ ይነገራል ብቻ አይደለም። የሚያጨሰው ሰው የሚያጨሰው ሲጋራ ላይ ሲጋራ ለጤና ጠንቅ ነው የሚል ጽሑፍ እንዳለው እያወቀ ነው የሚያጨሰው። ስለዚህ ኢፍ ኤ ፐርሰን ሁ ስሞክስ ሲጋሬት ካን ፕሮሚስ ቱ ሂምሰልፍ ቱ ስቶፕ ስሞኪንግ on the other hand, although we believe that promise something for someone is very important, we have to be careful that we should not promise something out of our boundary, because we don't make a promise we can't keep. ምን ይባላል? ቃል አትግባ። ቃል ከገባ ግን ቃልህን ጠብቅ። ጠብቅ ብቻ አይደለም ፈጽም። don't promise a promise. If you promise a promise, keep that promise, since the promise that you promise is a promise ይባላል። ቃል አትግባ። ቃል ከገባ ግን ቃልህን ጠብቅ። ለምን? ቃል መግባት በጣም ትልቅ ነገር ስለሆነ ማለት ነው። ስለዚህ ፕሮሚስ፣ ቃል መግባት ለሰዎች ብቻ አይደለም ለራሳችንም ልናደርገው የምንችለው ነገር ነው ማለት ነው። ስለዚህ the second major ethical values is keeping promise። ሁለተኛው ሎያሊቲ ነው። ሎያሊቲ ሶስተኛው ይቅርታ፣ ሎያሊቲ። ሎያሊቲ ታማኝነት። ሎያሊቲ ሎያሊቲ ስንል being truthful or honest is being truthful or honest to an individual፣ ለግለሰብ an individual፣ ለግለሰብ ሊሆን ይችላል ታማኝ የምንሆነው፣ to the society፣ to a society or institution፣ ለምንሰራበት ተቋም ሊሆን ይችላል፣ or ለሀገራችን to a country። ታማኝነት ሲባል እንግዲህ ለግለሰቦች፣ ለማህበረሰብ፣ ለተቋማት፣ ለሀገር መታመን it is the attribute of being truthful or honest። it is the attribute of being truthful or honest። being honest ታማኝ መሆን። አንድ ሰው የሆነ ነገር እንኳን
ማስቀመጥ ቢፈልግ ይህንንማ ለከሌ ነው አደራ የምሰጠው የሚል አይነት መታመን ሲኖረን ዊ ኮል ኢት ሎያሊቲ። ስለዚህ ዘ ሰርድ ሜጀር አትሪቢዩት ኦፍ ኢቲካል ቫሊዩ ኦር ዘ ሰርድ ሜጀር ኢቲካል ቫሊዩ ኢዝ ሎያሊቲ ነው። ሎያሊቲ ኢት ኢዝ ዘ ኳሊቲ ኤንድ ቫሊዩስ ኦፍ ኤ ፐርሰን ሁ ኢዝ ሆነስት ኢዝ the quality is the qualities is the qualities and values of a person who is honest. Loyalty ስንል it is the qualities and values of a person who is honest. በጣም ሐቀኛ፣ ታማኝ፣ የማይጠረጠር ሰው መገለጫና ባህሪ ነው። ኳሊቲ ነው፣ ቫሊዩ ነው፣ እሴት ነው ሎያሊቲ። Loyalty is primarily a matter of conscience, and it is also vital for many other matters. Loyalty is needed at workplace. ታማኝነት የስራ ቦታ ላይ ይፈለጋል። between friends, between husband and wife, between a lender and debtor, አበዳሪና ተበዳሪ፣ በባልና በሚስት፣ በጓደኛ፣ በስራ ቦታ ሎያሊቲ እንግዲህ የስነ ምግባር መርሆች እየተባሉ በተቋማት ውስጥ ከሚጠቀሱ የስነ ምግባር መርሆች ወይም እሴቶች ውስጥ አንዱ ሎያሊቲ ነው። በምትሰሩበት ተቋም፣ ከጓደኛ ጋር በሚኖራችሁ ግንኙነት፣ በባልና በሚስት፣ በአበዳሪና ተበዳሪ የማይታመንን ማን ያበድረዋል? አንዴ ልንሸውድ እንችላለን። ታምነን እሱም በወቅቱ ግን ካልመለስን ሁለተኛ የሚያበድር ሰው አይኖረንም። ስለዚህ ሎያሊቲ በጣም አንድ ኢቲካል የሆነ ሰው መገለጫ ነው ማለት ነው። ሎያሊቲ ኢዝ ቬሪ ኢሴንሻል ኢቲካል ቫሊዩ ኢን ዘ ሶሾ ኢኮኖሚክ ኤንድ ፖለቲካል አክቲቪቲስ ኦፍ ኤ ካንትሪ። በአንድ ሀገር የማህበራዊ ኢኮኖሚና የፖለቲካዊ እንቅስቃሴ በጣም አስፈላጊ ነው። ኢሴንሻል ቫሊዩ ነው። ኢት ኢዝ ኢሴንሻል ኢቲካል ቫሊዩ ኢዝ ኢሴንሻል ኢቲካል ቫሊዩ መሰረታዊ ከሚባሉ የስነ ምግባር እሴቶች ወይም መርሆች አንዱ ሎያሊቲ ነው። ኢንዲቪጁዋልስ who are in charge of leading the people and the country should be honest and truthworthiness. አንድ ሰው ታምኖ በመሪነት ቦታ ከተቀመጠ በኋላ ከተመረጠ በኋላ ቃሉን ባይጠብቅ ባይታመን የሚጠብቀው ወደ ንግስና ያወጣው ሰው ጦር ያዘምትበታል። ብዙ ጊዜ እንደዛ ነው የሚሆነው። ስለዚህ ይሄ ግለሰቦች አገርን ለመምራት ህዝብን ለማስተዳደር ሆነስት ኤንድ ትረስትወርዚ መታመን ታምኖ መገኘትና ሀቀኛ መሆን ይጠበቅባቸዋል። ፐብሊክ ሊደርስ ኤንድ አድሚኒስትሬተርስ ሹድ ቢ ሎያል ቱ ዜር ፒፕል ኤንድ ዩዝ ዘ ፐብሊክ ፕሮፐርቲ አንደር ዜር ኮንትሮል ኢን ኤ ፌር ኤንድ ጀስት ማነር። አሁን ኮራፕሽን፣ ሙስና፣ ዝርፊያ፣ ሌብነት የምንላቸው ያለመታመን ውጤት ናቸው። አንድ ሰው ሲጀመር ለራሱ መጀመሪያ ታማኝ መሆን አለበት። ራሱን የማይዋሽ ሰው ሰውን አይዋሽም። ራሱን የማይሰርቅ ሰው ሰውን አይሰርቅም። ለራሱ የታመነ ሰው ለማንም የታመነ ነው። ብዙ ጊዜ መታመን በነገራችን ላይ ከራስ ነው የሚጀምረው። ለራሳችን መታመን፣ ለሕሊናችን መታመን፣ ለፈጣሪያችን መታመን። ለፈጣሪ የታመነ ሰው በምንም ለሰው የማይታመንበት ምክንያት አይኖርም። ስለዚህ ሁለተኛው ሎያሊቲ ነው። ሶስተኛው ሎያሊቲ ነው። አራተኛው ኮንሰርን ፎር አዘርስ ዘ ፎርዝ ሜጀር ኢቲካል ቫሊዩ። አራተኛ በቁጥር ልጻፈው፣ ኮንሰርንስ ፎር አዘርስ። ለሌሎች ግድ የሚለው በስነ ምግባር የታነጸ ሰው መገለጫው ለሌሎች ግድ የሚለው ነው። ስለ ሌሎች የሚያስብ ለራሱ እንደሚያስበው ሁሉ ለሌሎች
በሃይማኖት አስተምህሮ ወርቃማ ቃል አለ። ለራስ እንዲደረግልህ የምትፈልገው ለሌሎች አድርግ። ኮንሰርን ፎር አዘርስ ማለት እሱ ነው። ለእኔ እንዲሆን የምፈልገውን ለሌሎች ማድረግ ኮንሰርን ፎር አዘርስ። ስለ ሌሎች ግድ ለእኔ እንደማስበው ሁሉ ለሌሎችም ደግሞ ማሰብ መቻል ኮንሰርን ፎር አዘርስ ይባላል። ስለ ሌሎች ግድ ኃላፊነት መውሰድ ማለት ነው። ስለ ሌሎች ያገባኛል፣ ይመለከተኛል። አሁን አንድ ሰው መንገድ ላይ ወድቆ ብናገኝ ይመለከተናል ያንን ሰው ማንሳት። ኮንሰርን ፎር አዘርስ ስንል ይሄ ነው። ስለዚህ ኮንሰርን ፎር አዘርስ አራተኛው የሜጀር ኢቲካል ቫሊዩስ ዋና ዋና የስነ ምግባር እሴቶች ወይም መርሆዎች ከሚባሉት ውስጥ ወይም መገለጫዎች ከሚባሉት ውስጥ አራተኛው ኮንሰርን ፎር አዘርስ ነው። ኮንሰርን ፎር አዘርስ ሪፈርስ ቱ ዘ አቢሊቲ ኦፍ ሃቪንግ ኤ ፕሌስ ፎር ሊስኒንግ ቱ ኤንድ ኮንሲደር ዘ ኒድስ ኤንድ ፊሊንግስ ኦፍ አዘርስ። ኮንሰርን ፎር አዘርስ ስንል ኢት ሪፈርስ ቱ ዘ ሃቢት of having a place for others, ለሌሎች ሰዎች ቦታ ሲኖረን፣ listening to or consider listening to others ማለት እንችላለን። others consider the needs and feelings of others. consider the needs and feelings of others. what concern for others mean? ስለሌሎች ግድ ማለት ወይም ደግሞ ስለሌሎች ያገባኛል፣ ይመለከተኛል ስንል the habit of having a place for others ለሌሎች ቦታ መስጠት፣ ለራሳችን እንደምንሰጠው ሁሉ ለእኛ ይገባናል የምንለውን ሁሉ ሌሎች ማሰብ። listening to others እኛ እንድንደመጥ የምንፈልገውን ሁሉ ሌሎችን ማዳመጥ መቻል። የእኛን ፍላጎትና ፊሊንግ ይሄ ስሜት ኮንሲደር እንደምናደርገው የሌሎችንም ስሜትና ፍላጎት ኮንሲደር ማድረግ ማለት ኮንሰርን ፎር አዘርስ ማለት ነው። ኮንሰርን ፎር አዘርስ ሚን ኢኔብሊንግ ኦር አሎዊንግ አዘርስ ቱ ፓርቲሲፔት ኢን ዘ ዲሲዥን ሜኪንግ ፕሮሰስ ዳት ካን አፌክት ዘም ሪጋርዲንግ ዘ ፖለቲካል ኢኮኖሚክ ኤንድ ሶሻል ላይፍ ማለት ሌሎችን የሚመለከት ውሳኔ ስንወስን እንኳን ስለ ውሳኔው እንዲያውቁ በውሳኔውም እንዲሳተፉ ማድረግ ራሱ ኮንሰርን ፎር አዘርስ ነው። ብዙ ጊዜ ይህ ሳይሆን ሲቀር ነው ነገሮች በምንፈልጋቸው መንገድ የማይሄዱት እንጂ የምንወስነው ውሳኔ አሁን ለምሳሌ በመሪነት ቦታ ላይ ሆነን የምንወስነው ውሳኔ ሌሎችም የተሳተፉበት ከሆነ የተወሰነውን ውሳኔ የማይቀበል ሰው አይኖርም ማለት ነው። ስለዚህ ኮንሰርን ፎር አዘርስ ስንል ኢት ሚንስ ኢኔብሊንግ ኦር አሎዊንግ አዘርስ ቱ ፓርቲሲፔት ኢን ዲሲዥን ሜኪንግ ፕሮሰስ ዛት ካን አፌክት ዘም ሪጋርዲንግ ፖለቲካል ኢኮኖሚክ ኤንድ ሶሻል ላይፍ። ኮንሰርን ፎር አዘርስ ኢዝ ኦልሶ አባውት ሰፖርቲንግ አዘርስ ኢን ታይምስ ኦፍ ዲፊካልት ኦር ሃርድሺፕ። ኮንሰርን ፎር አዘርስ ስንል ኢት refers to supporting others in the times of difficulty or hardship በአስቸጋሪ ሁኔታ ውስጥ ሲኖሩ ሰዎች ሳፖርት ማድረግ ማለት ነው። ኮንሰርን ፎር አዘርስ ስለሌሎች ግድ ይለኛል ስንል እንግዲህ ሌሎች በተቸገሩበት ጊዜ when the people that needs our support የኛን ድጋፍ የሚሹ ሰዎች በአስቸጋሪ ሁኔታ ውስጥ ሲሆኑ in difficulty in hardship ውስጥ ሲሆኑ እነሱን ሳፖርት ማድረግ ራሱ is concern for others። ስለዚህ አራተኛው ኮንሰርን ፎር አዘርስ ነው። አምስተኛው
ሪስፔክት ፎር አዘርስ ነው። ሪስፔክት ፎር አዘርስ the fifth major ethical value respect for others ሪስፔክት ፎር አዘርስ ሌሎችን ማክበር። እኔ ክብር ይገባኛል ካልኩ ሌሎችን ካላከበርኩ እኔ ልከበር አልችልም። ለጊዜው ሊመስለን ይችላል። አሁን ለምሳሌ አንድ ጉልበተኛ ጉልበት ስላለው ተፈርቶ ሊከበር ይችላል ለጊዜው፣ ግን ቀን እስኪጥለው ነው። የምንድን ነው የሚባለው? የሰው ሳይሆን የጊዜ ጀግና ነው ያለው ይባላል አይደል በአባባል ደረጃ። ስለዚህ ሰውን ማክበር ራስን ማክበር ነው ሲጀመር። ስለዚህ ራሳችን እንድንከበር ሌሎችን ማክበር አለብን። ስለዚህ አምስተኛው በሜጀር ኢቲካል ቫሊ ዋና ዋና የስነ ምግባር ሴቶች ከሚባሉት ውስጥ አምስተኛው ሪስፔክት ፎር አዘርስ ነው። ሌሎች ያለን አክብሮት። ሪስፔክቲንግ ኢዝ ኖት ሳምቲንግ ኒው ኦር ፋሚሊያር ቱ አስ። ማክበር ስንል ይሄ ለእኛ አዲስ ነገር አለም። ኢት ኢዝ ዌል ኖውን ሞራል ቫሊዩ ኢን አወር ፋሚሊስ ኮሚኒቲስ ኤንድ ስኩል። አሁን በቤተሰብ እንኳን ታላቅን በስም አንዳንድ ቦታ በስም መጥራት ራሱ አይቻልም። ለታላቅ ወንድም ስም ማውጣት የአክብሮት ምልክት ነው። ወንድም፣ ጋሼ፣ ታላቄ ወይ የሆነ ነገር እየተባለ እንደየአካባቢው ለታላቅ ስም ይወጣል። ይሄ ምንድን ነው የሚያሳየው? ሪስፔክት ፎር አዘርስ ሌሎች ያለንን አክብሮት። ስለዚህ ሪስፔክት ፎር አዘርስ ኢት ኢዝ ዌል ኖውን ሞራል ቫሊዩ ኢት ኢዝ a well-known moral value in our families, community, and the school. ጓደኞቻችንን ማክበር፣ መምህራኖቻችንን ማክበር። ሪስፔክት ፎር አዘርስ ፎር ኢንስታንስ ዊ ሃቭ ዘ ካልቸር ኦፍ ሾዊንግ ሪስፔክት ፎር አወር ፓረንትስ፣ ኤልደርስ፣ ቲቸርስ፣ ፍሬንድስ፣ ኔይበርስ ኤንድ ሲግኒፊካንት አዘርስ። አሁን በባህላችን ወላጆችን ማክበር፣ ታላላቆቻችንን ማክበር፣ መምህራኖቻችንን ማክበር፣ ጓደኞቻችንን ማክበር፣ ጎረቤቶቻችንን ማክበር ኢትስ አወር ካልቸር ዊ ሃቭ ካልቸር። እንደውም ኢትዮጵያውያን በተለይ በዚህ እንታወቃለን። ስለዚህ ሪስፔክት ፎር አዘርስ አምስተኛው ሜጀር ቫሊ ኦፍ ኢቲክስ ነው፣ ወይም ሜጀር ኢቲካል ቫሊዩስ። እዚህ ጋ እንደምታዩት ማመስገን፣ ጉልበት መሳም። በባህላችን ትላልቅ ሰዎችን ጉልበት ስሞ ልጅ ሲሳም ጉልበት ስሞ መጀመሪያ ከዛ ነው የሚሳመው። ሰላምታ ስንለዋወጥ ጎንበስ ብለን ዝቅ ብለን አክብሮት። በሃይማኖት መቻቻል፣ መከባበር። አሁን እዚህ ጋር አንድ ህብስት የሚበላ ነገር ኦርቶዶክሱ ወይም ደግሞ ክርስቲያኑና ሙስሊሙ፣ እዚህ ጋር ደግሞ አንድ የእስልምና እምነት ተከታይ አረጋዊ የክርስትና እምነት ተከታይን እጃቸውን ይዞ ሲጓዝ ሲደግፍ፣ ዚስ ኢዝ ዋት ሪስፔክት ፎር አዘርስ ማለት። ስለዚህ ሪስፔክት ፎር አዘርስ አምስተኛው ሜጀር ኢቲካል ቫሊዩስ ነው። ዊ ካን ቢ ሪስፔክትፉል ቱ አዘርስ ቲንግስ ኤንድ ፕሌስስ ኢን ዘ ፎሎዊንግ ዌይስ። እንዴት ነው ሪስፔክትፉል የምንሆነው? ዩዚንግ ካይንድ ኦር ፖላይት ወርድስ ኢቨን ዌን ዊ አር አፕሴት። እንግዲህ ሪስፔክት ፎር አዘርስ ስንል ከምንጠቀመው ቃል ይጀምራል። ዩዚንግ ካይንድ ኦር ፖላይት ወርድስ፣ የማያበሳጭ ኃይለ ቃል ያልሆነ ቃል መጠቀም። ዩዚንግ ማነርስ ላይክ ሼሪንግ፣ ዌይቲንግ አወር ተርንስ፣ ሴይንግ ፕሊዝ፣ ታንክ ዩ። አሁን ለምሳሌ ማካፈል ኢትስ ሪስፔክት ፎር አዘርስ። ዌይቲንግ አወር ተርን፣ ተራችንን መጠበቅ። አሁን ለምሳሌ የሆነ ቦታ ተሰልፈን ሊሆን ይችላል፣ ተራችንን ጠብቀን መስተናገድ ኢትስ ሪስፔክት ፎር አዘርስ። ሴይንግ ፕሊዝ፣ እባክህ። ታንክ ዩ ሲደረግልን ደግሞ አመሰግናለሁ ማለት ኢትስ ሪስፔክት ፎር አዘርስ። አክሴፕቲንግ ዲፈረንስስ ኦር አትሊስት ዲስ አግሪንግ ዊዝ ካይንድ ወርድስ፣ ልዩነትን መቀበል። ብዙ ጊዜ ልዩነትን አለመቀበል ነው ችግር የሚፈጥረው። አንድ ልንሆን አንችልም። ሲጀመር ተመሳሳይ ሆነን አልተሰራንም። በሀሳብ እንለያያለን፣ በአመለካከት እንለያያለን። እኔ የማስበውም ማንም ሊያስብ አይችልም። የራሱ ምንድን ነው? ልዩነት ነው። አክሰፕቲንግ ዲፈረንስ፣ ልዩነትን መቀበል። ቢንግ ኬርፉል ኖት ቱ ዳሜጅ ፕሌስ ኦር ቲንግስ፣
ሪስፔክት ፎር አዘርስ ስንል ነገሮችን በጥንቃቄ መያዝ፣ ዳሜጅ አለማድረግ። ዩዚንግ ኤ ኳይት ቮይስ ኦር ካልም ቢሄቪየር ኢን ፐብሊክ ፕሌስስ፣ አለመጮህ፣ ስንናገር እንኳን ዝቅ ያለ ድምፅ መጠቀም፣ ሰዎች ሊሰሙት በሚችሉ ሌሎችን ሊረብሽ የማይችል ድምፅ መጠቀም። ካልም ቢሄቪየር፣ ካልም የሆነ ትሁት ስብናን በተለይ በህዝባዊ ቦታዎች ላይ ማሳየት። ሼሪንግ ሪሶርስ ኦንሊ ቴክ ዋት ዊ ሪሊ ኒድ፣ የምንፈልገውን ብቻ መውሰድ። አሁን የሚያስፈልገንን አይደለም፣ ብዙ ጊዜ የማያስፈልገንን ሁሉ ነው የምንሰበስበው። ስግብግብነት ማለት ነው። ስግብግብነት እንግዲህ ሪስፔክት ፎር አዘርስ ለሌሎች ያለንን አክብሮት የማያሳይ አንዱ ድርጊት ነው ማለት ነው። ኦን ዘ አዘር ሃንድ ፐርሰን ሁ ሜይ ኖት ሪስፔክት አዘርስ ሜይ ፌስ ኤክስክሉዥን ፍሮም አዘር ፒፕል። ሪስፔክት የሌለው ሰው ከማህበረሰቡ የተገለለ ይሆናል። ኖት ጌት ሪስፔክት ፍሮም አዘር ፒፕል፣ ከሌሎች አክብሮትን አያገኝም። ኖት ሃቭ ላቭ ፎር አዘርስ አዘር ፒፕል ኤንድ ጉድ ፍሬንድሽፕ፣ ለሌሎች ፍቅር የለውም፣ መልካም ግንኙነት አይኖረውም። ጉድ ፍሬንድሽፕ የሚባለው አይነት ባህሪ አይኖረውም። ኖት ጌት ሰፖርት ኢን ታይም ኦፍ ሃርድሽፕ፣ የማያከብረንን ሰው በፍጹም በተቸገረ ጊዜ ልናከብረው ምንድን ነው ልንረዳው አንችልም። ስለዚህ አምስተኛው ሪስፔክት ፎር አዘርስ ነው። ስድስተኛው አባይዲንግ ዘ ሎው ነው፣ ህግን ማክበር። ስድስተኛው ዘ ሲክስ ሜጀር ኢቲካል ቫሊዩ የምንለው አባይዲንግ ዘ ሎው፣ አባይዲንግ ባይ ዘ ሎው፣ በህግ መገዛት፣ በህግ መገዛት። አባይዲንግ ባይ ዘ ሎው ኢት ሪፈርስ ቱ አወር ዊሊንግነስ ኮሚትመንት ኤንድ ሪስፖንሲቢሊቲ ቱ ኦቤይ ኦር ፎሎ ሩልስ ኤንድ ሬጉሌሽንስ። አባይዲንግ ዘ ሎው ስንል ኦቤይ ኦር ፎሎ፣ ኦቤይ ኦር ፎሎ ሩልስ፣ ዘ ሩልስ ኤንድ ሬጉሌሽንስ ኤንድ ሬጉሌሽንስ። ህግና ደንቦችን መከተል። ህግና ደንቦችን ለመከተል ፈቃደኛ መሆን፣ ቁርጠኛ መሆን፣ ኃላፊነት መውሰድ። ኢት ኢዝ ዋት አባይዲንግ ባይ ዘ ሎው ማለት። በህግ መገዛት ስንል በህግና በስርዓት መንቀሳቀስ ማለት ነው። ወይም ህግና ስርዓትን፣ ህግና ደንብን ማክበር ማለት ነው። ኢት ኢዝ our willingness, commitment and responsibility to obey or follow the rules and regulations. ሩልስ ምንድን ናቸው? ሩልስ are prescribed standards or guides for our conduct in a society or in an organization like the school. አሁን ለምሳሌ ትምህርት ቤት ውስጥ ዩኒፎርም መልበስ ሩል ነው። በጠዋት በመግቢያ ሰዓት መገኘት ሩል ነው። ይህንን ማክበር፣ ዩኒፎርም ለብሶ በሰዓቱ መገኘት ኢዝ ዋት አባይዲንግ ባይ ዘ ሎው ማለት። በህግ መገዛት ስንል ይህንን ማለት ነው። ሎው ኤንድ ሬጉሌሽንስ ኦን ዘ አዘር ሃንድ አር ሪትን ስታንዳርድስ ፎር አክሽን ኢንዶርስድ ባይ አውቶሪቲ። ሎው ኤንድ ሬጉሌሽን ስንል ዳር ሪትን ስታንዳርድስ፣ ሩልስ ኤንድ ሬጉሌሽንስ ወይም ሎውስ ኤንድ ሬጉሌሽንስ፣ ሎውስ ኤንድ ሬጉሌሽንስ are written standards, are written standards, standards, standards of action, of action endorsed by authority, endorsed by authority. ስለዚህ ይሄ ባይ አውቶሪቲ ስልጣን ባለው ሰው ኢንዶርስድ የሆነን የተጻፈ ስታንዳርድ ኦፍ አክሽን ማለት ሎው ኤንድ ሬጉሌሽን መጠበቅ፣ እሱን መከተል። ኢት ሚንስ ዋት አባይዲንግ ባይ ዘ ሎው ማለት። ስለዚህ ስድስተኛው ለህግ ተገዢ መሆን ነው። ለስርዓት ተገዢ መሆን፣ ለደንብ መገዛት ኢዝ ዋን ኦፍ ዘ ሜጀር ኢቲካል ቫሊዩ፣ ዋናውና የስነ ምግባር መገለጫዎች ከሚባሉት ውስጥ ስድስተኛው እሱ ነው። ሰባተኛው ኮሚትመንት ቱ ኤክሰለንስ ነው። ኮሚትመንት ቱ
ኤክሰለንስ። ሰባተኛው ዘ ሰቨንዝ ሜጀር ኢቲካል ቫሊዩ ኮሚትመንት ቱ ኤክሰለንስ ነው። ኮሚትመንት ኤክሰለንስ የሚሉ ሁለት ቃላትን ይይዟል። ኮሚትመንት ምንድን ነው? ኤክሰለንስ ምንድን ነው? ኮሚትመንት ቱ ኤክሰለንስ ስንል ምን ማለት ነው? ኮሚትመንት ቱ ኤክሰለንስ እንዴት ነው ዋን ኦፍ ዘ ሜጀር ኢቲካል ቫሊዩ የሚሆነው የሚለውን እንመልከት። ኮሚትመንት ሚንስ ዋንስ ዴዲኬሽን ቱ ዱ ሳምቲንግ ማለት ነው። ሪፈርስ ቱ ዋንስ ዴዲኬሽን ኦር ኮሚትመንት ቁርጠኝነት፣ ዴዲኬሽን ቱ ዱ ሳምቲንግ የሆነ ነገር ለመፈጸም ያለን ውሳኔ፣ ቁርጥ ውሳኔ ወይም ኮሚትመንት ወይም ዴዲኬሽን ኮሚትመንት እንለዋለን። ስለዚህ ኮሚትመንት ስንል ኢትስ ዋንስ ዴዲኬሽን ቱ ዱ ሳምቲንግ የሆነን ነገር ለመፈጸም ያለን ቁርጠኝነት ማለት ነው። ኤክሰለንስ ስንል ደግሞ ኤክሰለንስ refers to continuous building our inner strengths our inner strengths and to face challenges ማለት ነው። ኤክሰለንስ ስንል ከፍታ ማለት ነው። ኤክሰለንስ the continuous building our inner strengths ይሄ ውስጣዊ ጥንካሬያችንን በተከታታይ መገንባት እና ፌስ the challenge ማለት ነው። ተግዳሮቶችን መጋፈጥ እና ውስጣዊ ጥንካሬያችንን በተከታታይ ማሳደግ መገንባት ኤክሰለንስ ይባላል። the journey of our life is not always smooth and luxurious ህይወት ሁልጊዜ ምቹ አይደለም፣ አልጋ ባልጋ አይደለም ይባላል። ህይወት አልጋ ባልጋ አይደለም፣ ብዙ ቻሌንጅ አለው፣ ብዙ ተግዳሮት አለው። ስለዚህ እሱን ለማለፍ ውስጣዊ ጥንካሬ እና ያንን ቻሌንጅ ፌስ ለማድረግ የሚኖረን ዴዲኬሽን ኮሚትመንት ቱ ኤክሰለንስ እንላለን። when we are dedicated to do something with our inner strengths and when we try to face challenges እነዚህ ተግዳሮት የምንላቸውን ነገሮች ፌስ ለማድረግ ለመጋፈጥ ዝግጁ ስንሆን we said commitment to excellence ለከፍታ ላይ የሚደርሱ ስኬት ላይ የሚደርሱ ሰዎች በብዙ መሰናክል ያለፉ ሰዎች ናቸው። በብዙ መሰናክል ስኬት ላይ፣ ኤክሰለንስ ላይ፣ ከፍታ ላይ እንዲሁ ዝም ብሎ በቀላሉ መድረስ አይቻልም። ስለዚህ ለከፍታ ለስኬት ኮሚትድ መሆን፣ ቁርጠኛ መሆን የኢቲካል ሲቲዝን ወይም በስነ ምግባር የታነጸ ዜጋ መገለጫው ወይም ቫሊው እሱ ነው ማለት ነው። ለማጠቃለል ያክል ሜጀር ኢቲካል ቫሊውስ የሚባሉት እንግዲህ እነዚህ ናቸው። አንደኛ ኢንተግሪቲ፣ ቅንነት፣ ዲቮሽን ቱ ሞራል ኤንድ ኢቲካል ፕሪንሲፕልስ ሪጋርድለስ ኦፍ አወር ዲሲሽን ኤንድ አክሽንስ ኢን አወር ዴይሊ ላይፍ። ምንም ይሁን በህይወታችን ፎር ሞራል ኤንድ ኢቲካል ፕሪንሲፕልስ ተገዥ መሆን፣ ዲቮሽን ይሄ መሰጠት፣ ፎር ሞራል ኤንድ ኢቲካል ፕሪንሲፕልስ የሞራላዊና ስነ ምግባራዊ ግዴታዎችን ወይም መሪዎችን መጠበቅ ኢንተግሪቲ ይባላል። ወይም ፒፕል ዊዝ ኢንተግሪቲ ዛር ጀነራሊ ኖን ቱ ቢ ትረስትወርዚነስ ሆነስት ኤንድ ካይንድ፣ ደጎች ናቸው፣ ሀቀኞች ናቸው፣ ታማኝ። ስለዚህ ቅንነት እንግዲህ አንደኛው ሜጀር ኢቲካል ቫልዩ ነው። ሁለተኛው ፕሮሚስ ኪፒንግ ነው። ኪፒንግ ፕሮሚስ፣ ቃልን መጠበቅ፣ ኪፒንግ የቨርባል ኮሚትመንት
ቱ ዱ ሳምቲንግ ቱ ሳምዋን ኤልስ። ሶስተኛው ኮንሰርን ፎር አዘርስ ነው። the habit of having a place for listening to and considering the needs and feelings of others ለሌሎች ቦታ መስጠት፣ ሌሎችን ለማዳመጥ ዝግጁ መሆን፣ የሌሎችን ፍላጎትና ፊሊንግ መረዳት ወይም ኮንሲደር ማድረግ ዋት ኮንሰርን ፎር አዘርስ ሚን። አምስተኛው ሪስፔክት ፎር አዘርስ ነው። ሪስፔክት ፎር አዘርስ ለሌሎች አክብሮት መስጠት። ስድስተኛው አባይዲንግ ዘ ሎው ነው። ህግን ማክበር፣ ለህግ ተገዥ መሆን። ሰባተኛው ኮሚትመንት ቱ ኤክሰለንስ ነው። ስለዚህ ዚስ አር ዘ 7 ሜጀር ኢቲካል ቫሊዩስ፣ ዋና ዋና የስነ ምግባር እሴቶች የሚባሉት እነዚህ 7ቱ ናቸው ማለት ነው። ሌላው እዚህ ጋር የምናነሳው ሶስተኛው ነጥብ the importance of ethical values of citizens ነው። 1.3 the importance of ethical values of citizens. The importance of ethical values of citizens የዜጎች የስነ ምግባር እሴቶች ጠቀሜታ። አንድ ሰው ወይም አንድ ዜጋ ወይም አንድ ሲቲዝን በስነ ምግባር የታነጸ መሆኑ ምንድን ነው ጠቀሜታው የሚለውን እንመልከት። ኢትስ ኦቤስ አንድ ሰው ለራሱ እንኳን ጥሩ ሰው ሆኖ ለመኖር ፈሪሃ እግዚአብሔር ፈሪሃ ፈጣሪ ያለው ሰው ሆኖ ለመኖር በሌሎች የተወደደ የተከበረ ሆኖ ለመኖር ስነ ምግባር ያስፈልገዋል። ግን እንደ ዜጋ እንደ ሀገር ምንድነው ኢቲካል ቫሊዩ ያለው ጠቀሜታ የሚለውን እንመልከት። አስ ሲቲዝንስ ዊ ኒድ ቱ ፖሰስ ኢቲካል ቫሊዩስ ቱ ሴቭ አወር ሰልቭስ ኤንድ ጀነሬሽን ፍሮም ሴቨራል ፕሮብለምስ። ስለዚህ ቢንግ ኢቲካል ኢዝ ቬሪ ኢምፖርታንት ፎር አወር ሰልቭስ and for the next generation to save the generations and ourselves from several problems ከተለያዩ ችግሮች እኛንም ቀጣዩን ትውልድ ለመጠበቅ ለማዳን ሲባል we have to be ethical, we have to possess ethical values, we have to possess ethical values to save ourselves and the generations from several ፕሮብለምስ። ራሳችንንም ትውልዱንም ከተለያዩ ችግሮች ለመጠበቅ we have to possess ethical values የስነ ምግባር እሴቶችን መላበስ ይጠበቅብናል። አንድም ለራሳችን አንድም ለትውልዱ ሲባል ማለት ነው። ስለዚህ being ethical is very important። በስነ ምግባር የተነጹ መሆን፣ ስነ ምግባርን የተላበሱ መሆን ከራስ አልፎ ለትውልድ በጣም አስፈላጊ። in today's life it is clear that there is a greater failure and erosions of moral integrity and values of citizens in our country። የዜጎች አስፈላጊነት አሁን የሰው ዋጋው በጣም ቀንሷል። ለዛም ከሆነ በየቦታው ሰው የሚገደለው ሰው ሲሞት አሁን እንደ ድሮው መደንገጥ ቀርቷል። ይሄ ምንድነው የሚያሳየው? ፌለሪቲ ነው፣ ውድቀት። ይሄ የሞራል ኢንቴግሪቲ የሞራል ቅንነት የህሊና ቅንነት የሚባለው ነገር ኦልሞስት ፌለር እያደረገ ከኛ እየታጠበ እየተወገደ ነው። ከአይምሯችን ሲወገድ አንድ ሰው ይሄ ሞራል ኢንቴግሪቲ ለዜጎች ክብር ከሌለው አንድ ዜጋ ምንም ይሆን ምን ድሃም ታማሚም እንኳን ቢሆን ቫሊዩ እንዳለው ማወቅ እንደ ሰው ቫሊዩ እንዳለው ካላወቀ በጣም አስቸጋሪ ነው። ስለዚህ ናውዴይስ በተለይ አሁን it is clear we are in a great failure and erosion of moral integrity and values of citizens in our country. Ethics is the single factor that determine our real values in this world. ስነ ምግባር እጦት ነው። በነገራችን ላይ ሰው ሲሞት ምንም የማይመስለው ሰው ስነ ምግባር የለው። የስነ ምግባር ሴቶች የሚባሉት ውስጥ
አንዱንም አልያዘም ማለት ነው። ሰውን ያክል ነገር ወድቆ ሲያይ እንደ ተራ ነገር ላስቲክ እንደወደቀ ወይም የማይጠቅም ዕቃ እንደወደቀ አድርጎ የሚያስብ ከሆነ ይሄ ሰው የስነ አእምሮ ጤነኝነቱ ራሱ አጠራጣሪ ይሆናል። ስለዚህ ኢቲክስ ኢዝ ኤ ሲንግል ፋክተር ዛት ዲተርማይን አወር ሪል ቫሊዩስ ኢን ዲስ ወርልድ። ኢቲክስ ኢዝ ኤ ካራክተር ቢልደር። የስነ ምግባራችን የምንገናባበት ባህላችን የምናንጽበት አንዱ መንገድ ነው። ፎር ሲቲዝንስ ኢቨን ፎር ዞስ ኦፍ አስ ዊዝ ኖ አስፓሬሽን ኢን ኬር ኦር ኢን ሎ ኢንፎርስመንት ሞራሊቲ ኤንድ ኢንቴግሪቲ አር ኢምፖርታንት ካራክተሪስቲክስ ኦፍ ዲሞንስትሬሽን ቢንግ ኢቲካል ኢን ላይፍ ኢዝ አን ኢምፖርታንት ኳሊቲ ዛት ሂውማን ቢንግስ ሹድ ፖሰስ። ቢንግ ኢቲካል በስነ ምግባር የታነጹ መሆን ምስጉን መሆን in life is an important quality that human beings should possess. ሁሉም ሰው ሊኖረው ሊላበሰው የሚገባ ነገር ነው። ኢቲክስ ሜክስ ሶሳይቲ ፒስፉል። ስለዚህ the importance of ethical values of citizens to make the society peaceful. The importance of ethical values of citizens. One, to create a peaceful society. ወይም ደግሞ for society peacefulness, to make the society peaceful. the society peaceful. አንድ ማህበረሰብ እንደ ማህበረሰብ ሰላማዊ ሊሆን የሚችለው ስነ ምግባር የሚባለው ነገር ሲኖር ነው። ስለዚህ to make a society peaceful, to make harmonious relationship, የተስማማ ግንኙነት ለመፍጠር to create harmonious relationship, ምቹ harmonious relationship ምቹ የሆነ መስተጋብር እንዲኖር to live better by guiding the behavior of people. to live better የተሻለ ህይወት ለመኖር to live better ለነዚህ በቃ ጥሩ ነገር እንዲኖረን ምቹ ሁኔታ እንዲኖረን ሰላማዊ ነገር እንዲኖረን ethical values of citizens is very important. የዜጎች በስነ ምግባር የታነጹ መሆን ለነዚህና መሰል ነገሮች አስፈላጊ ነው። ethics and ethical behavior play a very critical role for existence of democracy. ethics and ethical behaviors, ethics and ethical behavior, ethics and ethical behavior play a very critical role, play a very critical role. One, for the existence of democracy. ዲሞክራሲ የሚለው ነገር ስነ ምግባር የሌለው ማህበረሰብ ውስጥ ሊሰራ አይችልም። ስነ ምግባር ነው የዲሞክራሲ መሰረቱ። ስለዚህ to the existence of democracy, ዲሞክራሲ የሚለው ነገር እንዲሰፍን ኢቲክስ ኤንድ ኢቲካል ቢሄቪየር በጣም አስፈላጊ ነው። for stable and prosperous society, for stable and prosperous society የተመቻቸ የተረጋጋና የበለጸገ ማህበረሰብ እንዲኖረን ኢቲክስ ኤንድ ኢቲካል ቢሄቪየር በጣም አስፈላጊ ነው። ኢቲካል ቫሊዩስ ስትሬንግዝ ሙቹዋል ትረስት and reduce social conflict.
ኢቲካል ቫሊዩስ ስትሬንግዝ ሙቹዋል ትረስት ይህ እርስ በርስ መተማመንን ይፈጥራል። ሪዲዩስ ሶሻል ኮንፍሊክትስ ይህ ሶሻል ኮንፍሊክት ይህ ማህበረሰባዊ ግጭቶችን እንዲቀንስ ያደርጋል። የማህበረሰብ ግጭት ሶሻል ኮንፍሊክት ኢትስ ቢኮዝ ኦፍ ላክ ኦፍ ኢቲክስ ቢኮዝ ኦፍ ዊ ላክ ኢቲካል ቫሊዩስ። የማህበረሰብ ግጭት ያለመተማመን ጉዳይ የሚነሳው ከስነ ምግባር እጦት ነው። ስለዚህ ኢቲካል ቫሊዩስ ዴይ አር ቬሪ ኢምፖርታንት ቱ ስትሬንግዝ ሙቹዋል ትረስት፣ በመካከላችን ያለው መተማመን እንዲጠነክር ያደርጋል። ኢት ኦልሶ ሪዲዩስ ሶሻል ኮንፍሊክት። ኢት ኢዝ ኢቨን ሞር ኢምፖርታንት ዌር ሎውስ ዱ ኖት ሪች። ህግ በሌለበት እንኳን እንግዲህ ህግ የህግ አካላት የህግ ተቋማት ምናምን የምንላቸው ባይኖሩ እንኳን ማህበረሰቡ እንደ ማህበረሰብ ኢቲካል ከሆነ አብሮ ለመኖር በጣም አስፈላጊ ነው። ስለዚህ ኢቨን ህግ በማይደርስባቸው ቦታዎች እንኳን ህግ ተደራሽ ባልሆነባቸው ቦታዎች እንኳን ኢቲክስ በጣም አስፈላጊ ነው። ኦፍኮርስ ህግም ቢኖር ስነ ምግባር የሚባለው ነገር ከሌለ ህግን ማክበር ከሌለ ህግ ብቻውን ተግባራዊ ሊሆን አይችልም፣ ሊሰራ አይችልም። ህግ ሲኖር ፋንክሽናል የሚሆነው ህግ አባይዲንግ ደ ሎው የምንለው ይሄ ኢቲካል ቫሊዩ ሲኖረን ነው። ለህግ ተገዢ የምንለው የስነ ምግባር ሴት ሲኖረን ነው። ስለዚህ ኢቲክስ ኢትስ ቬሪ ኢምፖርታንት ኢቨን ኢትስ ቬሪ ኢምፖርታንት ዌር ሎውስ ዱ ኖት ሪች። ፎር ኤግዛምፕል ቴክ ኬር ኦፍ ኦልደር ፓረንትስ። Ethics also help persons to look at their own life critically and to evaluate the morality of their action, choice and decision. ይህ ስነ ምግባር የምንለው ነገር አንድ ሰው ወደ ራሱ እንዲመለከት ያደርጋል። የራሱን ህይወት በትኩረት እንዲያይ፣ ክሪቲካሊ የራሱን ህይወት እንዲያይ ያደርገዋል። እና ደግሞም ይሄ ያለበትን የሞራል አክሽን፣ ቾይስ፣ ዲሲሽን እንዲመረምር እንዲገመግም ያደርገዋል። ኤቲክስ ኢት ሄልፕስ ፒፕል ቱ ኪፕ ዜር ወርድስ ኪፒንግ ፕሮሚስ የምንለው ማለት ነው። ስነ ምግባር ከሌለ ኢቲክስ ከሌለ ኪፒንግ ፕሮሚስ የምንለው ነገር አይኖርም። ስለዚህ ሰዎች ቃላቸው እንዲጠብቁ ያደርጋል። ቱ ፋይት ኢንጀስቲስ ኢፍትሐዊነትን እንዲዋጉ ያደርጋል። ኢፍትሐዊነት ሊጠፋ የሚችለው ኢቲክስ ሲኖር ነው። ግብረ ገብ ስነ ምግባር የሚለው ነገር ሲኖር ነው። ስለዚህ ኢቲክስ ኢዝ ቬሪ ኢምፖርታንት ቱ ፋይት ኢንጀስቲስ not only injustice, corruption. Corruption is a sign of lack of ethics. ሙስና የስነ ምግባር እጦት መገለጫ ነው። ፕሪቨንት ክራይም ይሄ ወንጀልን ለመቀነስ፣ ሎውለስነስ ስርዓተ አልበኝነትን ኤንድ አዘር አንኢቲካል ቢሄቪየርስ ሌሎች እነዚህ ከስነ ምግባር የወጡ ባህሪያትን ለመከላከል ለመዋጋት ኢቲክስ በጣም አስፈላጊ ነው። ስለዚህ ኢን ጀነራል ኢፍ ኤ ካንትሪ ፖሰስ ሃይሊ ኢቲካል ሲቲዝንስ ዜር ኢዝ ሰስቴናብል ፒስ፣ ስትሮንግ ሶሻል ሃርሞኒ፣ ራፒድ ሶሾ ኢኮኖሚክ ትራንስፎርሜሽን፣ አብሰንስ ኦፍ ኮራፕሽን፣ ፕሪቫለንስ ኦፍ ሩል ኦፍ ሎ፣ ጀስቲስ፣ ኢኳሊቲ፣ ስትሮንግ ናሽናል ዩኒቲ፣ ሪስፔክት ፎር አዘርስ ኤንድ ሶ ኦን። አንድ ሀገር በስነ ምግባር የታነጹ ዜጎች ሲኖሩት ዘላቂ ሰላም ይኖረዋል። ስትሮንግ ሶሻል ሃርሞኒ የተስማማ ጠንካራ ማህበራዊ ግንኙነት ይኖረዋል። ራፒድ ሶሾ ኢኮኖሚክ ትራንስፎርሜሽን ይኖረዋል። ፈጣን የማህበራዊ ኢኮኖሚያዊ ለውጥ ትራንስፎርሜሽን ይኖረዋል። አብሰንስ ኦፍ ኮራፕሽን የሚባል ነገር አይኖርም። ምክንያቱም ኢፍ ዊ አር ኢቲካል በስነ ምግባር የታነጽን ከሆን ሌባ ልንሆን አንችልም። ኢፍ ዊ አር ኢንቴግሪቲ ቅንነት ካለን ኢፍ ዊ አር ሎያል ሀቀኛ ከሆን ታማኝ ከሆን ኢፍ ሪስፔክት አዘርስ ሌሎችን የምናከብር ከሆነ ኢፍ ዊ ሃቭ ኤ ኮንሰርን ፎር አዘርስ ሌሎች ኮንሰርን የሚኖረን ከሆነ ኮራፕሽን የሚለው ነገር አይኖርም። ስለዚህ ኮራፕሽን እንዳይኖር ኢቲካል ሲቲዝን ወይም በስነ ምግባር የታነጸ ዜጋ በጣም
መኖር አለበት። ሪስፔክት ፎር አዘርስ፣ ናሽናል ዩኒቲ፣ ይሄ ብሔራዊ አንድነት የሚለው ስትሮንግ ናሽናል ዩኒቲ የሚኖረው ኢፍ ዜር ኢዝ ኢቲካል ሲቲዝን፣ በስነ ምግባር የታነጸ ዜጋ ሲኖር ነው። ስለዚህ ሃቪንግ ኢቲካል ሲቲዝንስ ኢዝ ቬሪ ኢምፖርታንት። ፖሰሲንግ ኢቲካል ሲቲዝን ፎር ካንትሪ ኢዝ ቬሪ ኢምፖርታንት። ለአንድ ሀገር ሁለንተናዊ ነገር ኢቲካል ሲቲዝን በጣም ወሳኝ ነገር ነው ማለት ነው። በሰላም እንኳን ለመኖር ኢቲካል ሲቲዝን ያስፈልጋል። አንድ ሀገር ለማሳደግ ኢቲካል ሲቲዝን በጣም አስፈላጊ ነው። ዲሞክራሲ የምላቸውን ነገሮች እነዚህ የህግ የበላይነት የምላቸው ሩል ኦፍ ሎ እነዚህ ዋና ዋና የዲሞክራሲ መገለጫዎች የምላቸው ነገሮች ሊሰፍኑ የሚችሉት በአንድ ሀገር በግልጽ ሊታዩ ሊተገበሩ የሚችሉት ኢፍ ካንትሪ ሃዝ ኢቲካል ሲቲዝን ነው። ስለዚህ ኢቲካል ሲቲዝን ኢዝ ቬሪ ኢምፖርታንት ፎር ካንትሪ። ለአንድ ሀገር በስነ ምግባር የታነጸ ዜጋ በጣም ወሳኝና አስፈላጊ ነገር ነው።